ጨረስክ? ጨርሻለሁ። አንድ እዚህ ጋር አንድ ታች ወርደሽ ሳቂ። የእሱን ርዕስ አንተ ቀጥልለት። ጎዳዋለህ ሚተን አንሳው አለው አንድ አካል ራሱን ብቻውን ሆኖ ሳለ በብዜት ይገለጻል አይገለጽም? ልክ ነህ አንተ ልክ ነህ። በቃ እሺ ልጁ ልከኛ ነገር ነው፣ ግን እሱም መጠየቅ መፍትሄ አለው። ለዛ ነው አትጠይቅ አይደለም ለማወቅ አይደለም የሚጠይቀው። ከመጀመሪያ ጀምሬ ታግሼ ዝም ብዬ እየሰማሁት ነበር። ለእኔም ለእነሱ ለልጆችም ክብር አይደለም። ይጠይቅና እዚያ ለምንም ምክንያት ይህ ለማንም አይጠቅምም። ትልልቆች ናቸው። ስለ ሃይማኖት ነው የሚወራው፣ ስለምትድኑበት ነገር ነው የሚወራው። አውቄ ነበር የታገስኩት። የሆነ ጊዜ ላይ ያስተካክለዋል ምናልባት እውቀትን እየሸመተ ሲሄድ ብዬ ነበር። ምንም እንትን የሚለወጥ አይነት ልጅ አይደለም። እሺ ከላይ ጋዲሳ ሰላም ነው? እንዴት ነህ? ጥያቄ ልጠይቅህ አለው። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ ጎድ ጥያቄ። እሺ አንድ ጥያቄ ነበረኝ። የሆነ ጓደኛዬ ሙስሊም ነውና ሐዲስ ምናምን ካለ ብዬው አሳልፍልኝ አልኩት። ከዛ እኔ ሽንት ቤት ውስጥ ስልክ ስለምጠቀም ሐዲስ ምናምን ይዤ መግባት አልችልም አለኝ። በዛም በጣም ነው ያስደነገጠኝ ልጁ። በእስልምና ይሄ ነገር ያለ ነገር ነው? እንዴት ነው? ስልኩ ላይ ጭኖት ቢገባ ችግር የለውም። ስልኩ ላይ ጭኖት እንደዚህ እስላማዊ ቁርአንም ሆነ ሐዲስ ትምህርቶችን ጭኖ ቢገባ ይሄ ችግር የለውም። ሽንት ቤት ምን ችግር አለው ሲጀምር? ችግር የለውም። ሽንት ቤት ውስጥ ይዞት ቢገባ ስልኩን ውስጡ ላይ ጭኖት ከሆነ ችግር የለውም። ነገር ግን ምናልባት ልጁ እዚያ ውስጥ ሽንት ቤት ውስጥ ቁጭ ብለህ ከፍተህ ማዳመጥን ሊሆን ይችላል። ሽንት ቤት መጸዳጃ ቦታ እንጂ ቆሻሻን ሰው የሚያራግፍበት ቦታ እንጂ የሃይማኖት ትምህርቶችን የሚወስድበት ቦታ አይደለም። ገብቶሃል አይደለም? ያ ነው ሽንት ቤት ለምንድን ነው የተዘጋጀው ከተባለ ለሽንት መጸዳጃ ነው። በዚህ ማውራት አይቻልም። ማውራት አስፈላጊና አስገዳጅ ለሆኑ ነገራቶች ቢያወራ ሰውየው ችግር የለውም። ግን አሁንም ያ ማውሪያ ቦታ አይደለም። ስልክ ቁጭ አድርገህ እንዴት ነህ ደህና ነህ ሰላም ነህ ወይ ምናምን የምትልበት አይደለም። ግን አስገዳጅ ሆኖ ተገኘ። ለምሳሌ ስልክ ይዘሃል፣ መነሳት ያለበት ስልክ ሆነ የዛኔ እናትህ ብትደውል አንስተህ ብታወራ ችግር የለውም። ነገር ግን ዝም ብለህ እንደ ማንኛውም ኖርማል ወሬ ቁጭ ብለህ ሰው ጋር እንደምታወራው የምታወራበትን ቦታ አይደለም። ቦታውን አስተውሉ። የመጸዳጃ ቦታ እንጂ ሌላ አይደለም። ገብቷችኋል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እየሸኑ ሳለ የሆነ ሰው ያ ሙሐመድ ያ ረሱላህ ሰላም አለይኩም አላቸው። ፈለም ይርድ ዐለይሂ ነብዩ ሰለላሁ ዐለይሂ ወሰለም ሰላም አለይኩም የአላህ ሰላም ዝነት በረከት በእርሱ ላይ ይሁን አላቸው። እርሳቸው ምንም አልመለሱለትም። ምክንያቱም ቦታው የመጸዳጃ ቦታ ነው። ሽንት እየተጸዳዳህ ነው። ቁጭ ብለህ ሽንት ቤት ውስጥ ዝም ብለህ ሰዎችን ብታወራ ቁጭ ላይ ይሄ ነገር አያስጠላም? ልጆች እንደው እንደ ዝም ብላችሁ ከሃይማኖቶች ሆናችሁ ራሱ የአእምሮ የሚቀበለው ነገር አይደለም። ምግብ እዚያ ብትበላ ስና ያስኬዳል ወይ? አያስኬድም። የምትበላበት የምግብ ቤት ቦታ አይደለም። ገብቷችኋል አይደለ? ስለዚህ የአምላክን ስም የምታነሳበት ቦታዎች አስገዳጅ የሆኑ ቦታዎች ካልሆነ በስተቀር በዚያ ቦታ ላይ ያ የሚፈቀድ ቦታ አይደለም ነው። እንደው ሙሉ በሙሉ አምላክን አናወሳም ነው በሽንት ቤት ውስጥ ላ እንደዛ አይደለም። አምላካችንን አላህ ሱብሓነሁ ወተዓላን በሽንት ቤት ውስጥ ማውሳት እንችላለን። እስከዛሬ የምትሰሙት ነገር በሽንት ቤት ውስጥ አላህን ማውሳት አይቻልም፣ ስሙንም ማንሳት አይቻልም የሚል ነው አይደለ? ይህ ስህተት ነው። ነገር ግን በምንድን ነው አላህን የምናወሳው ነው ጉዳዩ። በምናችን ነው? በቀልባችን በልባችን ነው። ገብቶሃል አይደል? አምላክን የምናመልክበት እንትኖች ቦታዎቻችን ለሶስት ይከፈላሉ። አንደኛ በልብህ የምትሰራቸው የአምልኮ ስርዓቶች አሉ። ሁለተኛው በአንደበትህ የምትሰራ የአምልኮ ስርዓት አለ። ሶስተኛው በተግባር በሰውነት የምትሰራው የአምልኮ ስርዓት አለ። በተግባር ከምትሰራቸው የአምልኮ ስርዓቶች መካከል ሶላት መስገድ፣ ዘማን ነው ሐጅ ሂደህ ማድረግ፣ እነዚህ ነገራቶች። በአንደበትህ የምትሰራው የአምልኮ ስርዓት ለምሳሌ ቁርአን ማንበብ፣ ዚክር ማድረግ፣ እነዚህ በቀልብህ የምትሰራው ደግሞ አላህ ስብሐነሁ ወተዓላን በልብህ ማውሳት ራሱ። ስለዚህ ትልቁ እንዳውም የአምልኮ ስፍራ የትኛው ይመስላችኋል? የትኛው ነው ትልቁ የአምልኮ ስፍራ? አምላክህን የምታወሳበት በልብህ ነው። ይህንን ትልቁን የአምልኮ ስርዓት በልብ አላህን ማውሳትን በሽንት ቤት ውስጥ አልተከለከልንም። ታዲያ ለዚህ ማስረጃ አለ ወይ? አዎ ነብዩ ሰለላሁ ዐለይሂ ያስታውሱና ይዘክሩ ነበር። ማስረጃ ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው ሳሉ
አላህን ያወሱ ነበር አለች። በሁሉም ብላለች፣ አጠቃለዋለች። በየትኛውም ስፍራ ቢሆኑ ነብዩ ሰለላሁ ዐለይሂ ወሰለም በልባቸው አላህን ከማውሳት አልተወገዱም። ስለዚህ በሽንት ቤት ውስጥ ብትሆን አላህ ሱብሓነሁ ወተዓላ በልብህ ማውሳት ትችላለህ ማለት ነው። ያ ነው። ግን በአፋችን አይቻልም። ያ በነፍስህ ትልቁ የሚበልጠው እኮ እሱ ነው ከአፍ በላይ። ምናልባት መናፍቆች ብናገረውስ በአፌ ባወጣውስ በአፌ መናፍቆች በአፋቸው በአንደበታቸው አምላክን ያወሳሉ። አይተህ ከሆነ አረ እንዴ መናፍቆች ቆይ ሽንት ቤት ውስጥ ሆኜ ሳይሆን አንዴ አምልኮ የሚሰራባቸው ነገሮች አካሎች ሶስት ናቸው። ገብቶሃል? አንተ አንደኛውን ነጥለህ አልፈልግም የልብህ ልትለን ለአንድ እዛ አያስኬድም። ትልቁ የአምልኮ ቦታ አንተህ ትልቁ የአምልኮ ቦታ ልብ ላይ ነው እያልኩህ እሱን። ግን ሽንት ቤት ውስጥ ቃል አውጥቶ መናገር አይቻልም። አስገዳጅ ሆኖ ከተገኘ ይቻላል አልኩህ ይቀድም። ቆይ አስገዳጅ ካልሆነ ሜቢ ዝም ብሎ አስገዳጅ ካልሆነ ይሄ ሽንት ቤት መጸዳጃ ቦታ እንጂ የምታወራበት ቦታ አይደለም እሱ። ወይኔ አለቀላቸው። ምኑን ያለቀው? ሊሚትድ ነው እንዴ ነገሩ? በቃ እንደሱ ከሆነ ማን እንዳለቀለት ላሳየህ። እኛ አላህ ሱብሓነሁ ወተዓላን በልባችን ማውሳት እንደምንችል ማስረጃ አሳየነ። አንተ ግን በጣም የሚያሳዝነው መጽሐፍ ቅዱስህ ላይ እግዚአብሔር ምን አለ? ክርስቲያኖችን ሲያዛቸው ለመጸዳዳት ከሰፈራችሁ ወደ ሌላ ሰፈር በምትወጡ ጊዜ አለ መቆፈሪያ ይዛችሁ ውጡ አለ እግዚአብሔር። ከዚያስ በዚያም ከቆፈራችሁ በኋላ ተጸዳዱ። ከተጸዳዳችሁ በኋላ በካካችሁ ላይ ወይም በአይነ ምድራችሁ ላይ አፈር አልብሱ ሸፍኑት አለ እግዚአብሔር። ለምን ይሄን እንዳለ ታውቃለህ? ጎዱ ምን አለ እግዚአብሔር ቀጥሎ መሰለ? ካልሸፈንክ አለ እግዚአብሔር ካካን እኔ በዚያ ቦታ ድርሻለሁ አልመጣም አለ። በቃ የለም አታገኘውም። ትሪው ወይም በዛች ቦታ ላይ ገና እንዳደንቆ ያሳያለሁ። ሰፈር ለሰፈር ስለምዘዋወር ይህን ነገር አይቼ እንዳልመለስ ካልሆነ አልባርከህም እና እያለ ይናገረ። ቆይ ላሳየና ደንግጧል። የቱ ጋር ያለው አለ? ቆይ ላሳየህ። ጥያቄ መጠየቅ ይቻላል? ይቻላል። ቆይ አንዴ ልጨርስለት። ያው መጽሐፍ ቅዱስ ላይ ካካ ባለበት ሰፈር እግዚአብሔር ትሪው ወይም አይገኝም። ያውና ማስረጃ። እሺ ይሄ ሲጀመር ዘዳግም ነው። ይሄ ቶራ ነው። አንዴ የዛን ያለው እግዚአብሔርና አሁን እግዚአብሔር የተለያየ አይደለም። አንድ አምላክም እንዳላዳምጥ ለመጸዳጃ የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። እሺ እናዘጋጃለን። ከትጥቅህም ጋር መቆፈሪያ ያዝ አለ። እንግዲህ ለመጸዳዳት ወደ ስትሄድ መቆፈሪያ ይዛችሁ ውጡ ብሏል እግዚአብሔር። ለምን? በምትጸዳዳበት ጊዜ በአፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ነው። ከካካችሁ በኋላ እንደ ድመት መልሱበት፣ ሸፍኑት አለ። ያንን ካካችሁን መልሱበት አለ። ለምን? እዚህ ጋር ነው ትልቁ ጉዳይ። አምላክህ እግዚአብሔር ሊጠብቅህ፣ ጠላቶችንህን በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር፣ ሰፈር ለሰፈር እግዚአብሔር ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን አለ። አሜን ነው። ያን ነገር ካየ እንደሚመለስ ተናገረ። ካካ ባለበት ሰፈር እግዚአብሔር አይገኝም፣ ይመለሳል ካየ ትርጉም በዚያ ሰፈር ነው። ይሄን የሚያደርግበት የራሱ ሆነ ሪዝን አለው። ስለ ሪዝኑ እናወራለን። ግን እግዚአብሔር ካካ ባለበት ስፍራ አይገኝም አይደለ? ይመለሳል። ለዛ ስፔሲፊክ ሆነ ታይም በዛ ታይም ነበር እና አሁን እኛ አንደርናው አይደለም፣ ክርስቶስ ፈጽሞታል። ባይዘው አንዴ ይሄ ስለዚህ የሚገናኝ ነገር አይደለም። በጣም ይገናኛል። አንዴ ተረጋጋ። እግዚአብሔር በዚህ አይነት ቦታ ላይ አልገኝም ብሎ ተናገረ። በካካ በሚገኝበት ሰፈር ላይ አልገኝም ማለት እመለሳለሁኝ ብሎ ተናግሯል። ያ ነው አንደኛ ይሄ ነው። ሁለተኛ እግዚአብሔር በሲኦል ውስጥ አለ አይደለ? በገሃነም ውስጥ አምኒ ፐርሰንት ነው። የትም ቦታ መገኘት ይችላል። ስለዚህ እግዚአብሔር በሲኦል ውስጥ አለ፣ ገሃነም ውስጥ ነው። የትም ሄድ መገኘት ይችላል የፈለገበት። እና እግዚአብሔር ገሃነም ውስጥ አለ ወይንስ የለም? አልኩ እኮ የትም መገኘት ይችላል። አሁን እኔ ለይቼ እየጠየቅኩ ነው። እግዚአብሔር ገሃነም እሳት ውስጥ አለ ወይ? ወይኔ ነገርኩ አይደል? እንደው እሱ አለ ማለት ነው። ሰዓት የትም ቦታ መገኘት ይችላል። የትም በቦታ የተገደበ አምላክ አይደለም እኛ የምናመልከው። እሺ በጣም ጥሩ። ስለዚህ ገሃነም ውስጥ አለ እግዚአብሔር። ገሃነም ውስጥ እግዚአብሔርም አለ፣ ዲያብሎስም አብሮ አለ አይደል? እዛው እግዚአብሔርና ዲያብሎስ ገሃነም ውስጥ። ዲያብሎስ መኖሪያው እዛ ነው። እግዚአብሔርም በገሃነም ውስጥ አለ፣ መገኘት ይችላል።
አይዋ ስለዚህ የፈለገበት መሄድ ማድረግ ይችላል። እግዚአብሔር ሽንት ቤት ውስጥ አለ። ለውስጥ ሽንት ቤት ውስጥ የፈለገበት መገኘት ይችላል። ይችላል አይችልም አይደለም ጥያቄ። አለ ወይ ሽንት ቤት ውስጥ ወይንስ አለ ወይንስ የለም? ሽንት ቤት ውስጡ ካካ ውስጥ ነገርኩ እኮ ቦታ የተገደበ አይደለም እኮ። ስለዚህ አለ ሽንት ቤት ውስጥ። ምን አይነት ጥያቄ ነው? ነገርኩ። አያሻለ ክርስቲያን አለ ሽንት ቤት ውስጥ አለ ብለህ። እሺ ከላይ ያለው ቅዱስ ሰላም እንዴት ነህ? አለ አልሐምዱሊላህ ደህና ነህ? አልጨረስኩም እኮ እሱ ተቀበረዋል። አልጨረስክም? እሺ ጨረስሽ። ንገረኝ መጀመሪያ እንዴ። ቆይ ቅዳሴ። እሺ ጥያቄ ምንድን ነው? የኔ አንድ ሺህ ቅዳሴን አንድ እናስቀድመውና አንድ ጥያቄ እድል እንስተውና ጎዶ ትጠይቃለህ። እሺ ኦኬ። እሺ ቅዳሴ ጥያቄ ምንድን ነው? አዋይደር ያለው ነገር ትቀበለዋለህ? ቁርአንና ሐዲስ ላይ የተስማማ ከሆነ እንቀበላለን። እኛ አባቶች ያሉት ምናምን ብሎ ሂሳብ የለም እኛ ጋር። ስለዚህ ቁርአን አንዴ ተረጋጋ እንጂ ቀስ በል ልመልስልህ። ቡሃይደርም የቁርአንና ሐዲስን ተናገረ፣ እሱን እንቀበለዋለን። ቁርአንና ሐዲስ ላይ ከሌለ ደግሞ የዛኔ እርማት እንሰጠዋለን። ማንም ሰው ቢሆን እሱ እንደዚህ ብሏል። እሺ ጠይቅ። ጂኒ ከኛ ጋር ወሲብ ያደርጋሉ፣ ጂኒ እህትና ወንድማማቾች አለን ብሎ ተናግረዋል። እሺ ስለዚህ ልክፈትልህ ወይስ አዲስ ነገር የለውም እኮ። ጂኒ ምንድን ነው ታውቃለህ እኮ? አይደለም ጂኒ ወሲብ ከእናንተ ጋር ያደርጋል። አንዴ ወንድማማች ናቸው፣ ከዚያ በኋላ ወሲብ ያደርጋሉ። ሁሉንም እናያለን። ጂኒ ምንድን ነው ታውቃለህ ወይ አንተ? አይደለም ጂኒ ቆይ ያደርጋል። መጀመሪያ እንስማ። ስለ ጂኒ እኮ ስናወራ ጂኒ ምንድን ነው የሚለው ማወቅ አለብን። ቅዳሴ ካለው ላስረዳ። አዳምጥሽ ያደርጋል ወይስ አያደርግም? አዳምጥ፣ ተረጋጋ። ልመልስልሽ። ጥያቄ ጠይቅ አይደል? ልመልስልህ። ጂኒ ደግሞ እኛ በአስተምሮታችን ትክክለኛ ነው ብለን አንቀበልም። ምክንያቱም ኢየሱስ ክርስቶስ ወደዚህ ምድር የመጣ እነሱን ለማፍረስ ስለሆነ። በጣም ጥሩ። አሁን መልስ ልስጥህ። መጽሐፍ ቅዱስ ስለዚህ አንድ ተረጋጋ። ስለዚህ ቆይ ጋር አትበለን እንጂ ተረጋጋ፣ ቀስ በል፣ ሰከን በል፣ እንደሱ አውራ እንጂ። ስለ ጂኒ የመናገር ሞራል የለውም ክርስትና። ምክንያቱም እግዚአብሔር ጂኖችን ከምን እንደፈጠራቸው የተናገረበት ቦታ የለም። ጋኔን ከምንድን ነው የተፈጠረው? ስለዚህ ኡስታዛውን ስለዚህ አንድ ጊዜ ቆይ፣ ስለዚህ እንተዋትና ስለ ጋኔን የመናገር ሞራል ያለው ኢስላም ነው። አሁን ለማነጻጸር ራስህ ወደ ክርስትና ግዴታ ስለወሰድክ አንድ እስኪ ክርስትና ስለ ጋኔን አፈጣጠር ያውቃል ወይ? አንድ የሚያውቀው ነገር የለም። ጋኔን ከምንድን ነው የተፈጠሩት ጋኔኖች? ቅዳሴ አሁን ወደ ሌላ ሽፍት አታርገኝ። አንተ ራስህ እኮ ነህ ክርስትና በእኛ ግን ብለህ ክርስትናን አነጻጸርክ። የለም አንዴ ጂኒና ወንድማማቾች የለም ያለ አንድ ክርስቲያን አለ ስለ ጋኔን ከኔ ጋር ማውራት የሚችል? እንደ እስልምና ስለ ጋኔን የገለጸ ማንም የለም። የትኛው መጽሐፍ ልጠይቅህ? እሱ አንዴ አይወድህ ጠይቅና መልሱን አዳምጥ። አትደረብ። ትልቅ ሰው ነህ እኮ አክብረኝ። ምን ይሻላል? ፈጣሪ ሰላም አለይኩም። አንዴ ሰላም ጂኒ የትና ወንድማማቾች ቅዳሴ አንተ ቅዳሴ ይሰማኛል። አዎ ምን መሰለህ፣ አንደኛ ተረጋጋ፣ ሁለተኛ አንተ እንደ ፊንጣ መዘል ከሆነ እኛ አብረን ስንዘልክ አንውልም። ገባካ? መጀመሪያ ቆይ ተረጋጋ። ሁለት ጥያቄ ጠይቃል። መጀመሪያ ጥያቄው ይመለስልህ። ምን ሆነ ነው? ተረጋጋ። ጥያቄ ነው የጠየቀው። የመጀመሪያ የጠየቀው ጥያቄ አለ። እሱ ጥያቄ በአግባቡ ይመለስና ቀጣይ ጥያቄ አለ። ወደ ቀጣይ ጥያቄ እንሄዳለን። ቆይ ልክፈትላችሁ። ቆይ ተረጋጋ። ጥያቄውን ጠይቀሃል አይደለ? ሙሉን ትከፍተዋለህ? ሙሉ ቪዲዮ አለክ? አለኛው ከፍትላለሁ። እሺ ትልቁ ላይ አድርገው ሙሉ ቪዲዮን ይክፈተው እሱ። ኦኬ ከመጀመሪያው ጀምሮ እንስማ ሙሉ። እንደውም እንደሱ ምን ሰማው አሪፍ ቪዲዮ ክፈት። እሺ ልከፍት ነው። ቪዲዮ ክፈት። ልከፍት ነው እኮ ክፈት። ቆይ አንዴ እስከዛ ጠብቁኝ እኮ ስንት ደቂቃ እንጠብቅክ? ቆይ ሁለት ደቂቃ
እሺ 2 ደቂቃ ሚውት አድርገህ ተቀመጥ። ሌላ ሐሳብ ውስጥ እንዳገባ እሺ። እሱን ቪዲዮ ራሱን ይዘመተ ቪዲዮ ስከፍት እንቀጥላለን። ካሩን አቀጥልም። ሁሱ ቅድም እግዚአብሔር ሁሉም ቦታ አለው ሲል የነበረው ልጅቱ ነው። ሚውት ነው እሱ። አሎ እሺ እንትን መለኮት አንተ ውስጥ አለ እንዴ? አዎ አንተ ውስጥ አለ? አዎ በመንፈስ ቅዱስ እኛ ውስጥ ይኖራል። አይ አንተ ውስጥ መለኮት አለ? መንፈስ ቅዱስ እኔ ውስጥ አለ። በመንፈስ ቅዱስ ነው የተቀባው። መለኮት አይደለም፣ በመንፈስ ቅዱስ ነው። መለኮት ራሱ አንተ ውስጥ አለ? በመንፈስ ቅዱስ አማካኝነት አለ። ኦኬ። ስለዚህ ሰዎች ለአንተ ቢሰግዱ አንተ ውስጥ ላለው አምላክ ቢሰግዱ መስገድ ይችላሉ? አይችሉም። እኔ አምላክ አይደለሁም። አይ አንተ ውስጥ ላለው አምላክ እሱ ችግር የለውም። ማለትም ለኔ መስገድ አለባቸው ሳይሆን አሁን ለምሳሌ ቆይ ተረጋጋ። ኢየሱስ ክርስቶስ ውስጥ አምላክ ተገልጦ ነበር አይደለ? ሰውነት ውስጥ እሱ ራሱስ አምላክ ነበር። ሰውነቱ አምላክ ነው። መለኮት ነው ስጋ የሆነው እንጂ እሱ ሌላ እኮ ሰውነቱ መለኮት ነው ወይ? ሰውነቱ መለኮት ነው አይደለም? ኦኬ። ሰውነቱን ታመልከዋለህ? መለኮትን ነው የምናመልከው። መለኮቱ ነው ስጋ የሆነው ማለትም ከስጋ ጋር የተዋሃደው። በጣም አሪፍ። በቃ ገባን። ስለዚህ አንተ ለኢየሱስ ስትሰግድ ኢየሱስ ውስጥ ላለው አምላክ ነው እንጂ ለስጋው አይደለም። ነገርኩ እኮ እሱ ራሱ መለኮት ስጋ ሆነ ነው የሚባለው እኮ። ገባኝ። ለኢየሱስ ስትሰግድ ኢየሱስ ውስጥ ላለው አምላክ ነው እንጂ ለስጋው አይደለም አይደለ? ያ መለኮት እኮ ነው ስጋ የሆነው። እሱ ራሱ ኮንቨርት ሆነው እኮ ወደ ስጋ ነው። ኦኬ። መለኮት ተለውጦ ነው ስጋ የሆነው? አዎ መለኮት ስጋ ሆነ ይላል። ኦኬ። እስቲ መለኮት ስጋ ሆነ የሚል ጥቅስ ስጠን እስቲ። ዮሐንስ ክፈትልኝ እስቲ። ዮሐንስ ወንጌል እናውቀዋለን፣ ንገረን። ዮሐንስ ወንጌል 1:14 እሱ ቃልም ስጋ ሆነ ነው የሚለው። ያው መለኮት አይደል ታዲያ ቃል? ኦኬ። መለኮት ኦኬ። ስጋ ያልሆነ መለኮት አለ? ምን አልከኝ? ስጋ ያልሆነ መለኮት አለ ወይ? አዎ። ስንት መለኮት ነው ያለው? አንድ መለኮት በሶስት ነው ተገለጸው። ኦኬ። አንዱ መለኮት ስጋ ሆኗል ወይስ አልሆነም? አንዱ መለኮት አዎ ስጋ ሆኗል ወይስ አልሆነም? ሆኗል። ስጋም ሆኗል። ስጋ ያልሆነው አብም አለ፣ መንፈስ ቅዱስ አለ። ሁለት አረክብኝ። አሁን አንተ እዚህ ግራ ልታጋባን የመጣከው ወይስ ልታስተምረን? አንዱ ሆኗል አለ። ነገርኩ። አንድ መለኮት የፈለገውን ማድረግ መሆንም ይችላል። የፈለገው መሆን ይችላል። አውቁ የፈለገው መሆን ይችላል። ችግር የለውም። ስጋ ሆኗል ወይስ አልሆነም? ያ በከፊሉ ስጋ ሆኖ በከፊሉ ደግሞ እዛው መሆን ይችላል። ኦኬ። በከፊል ይችላል። መንፈስ ቅዱስ ለምሳሌ በከፊል በስጋ አልተገለጠም። ምን በከፊል ስማኝ፣ መጀመሪያ እሱ ሁሉን እንደሚችል እመን እኮ። ሁሉን ማድረግ ይችላል መለኮት። አዎ። እንዴት ነው የማይችለው? እሺ እንትን ዛፍ ቂቤ እየቀባ ዛፉን ማምለክ ይችላል? ያኮ ማድረግና መሆን ይለያያል። ኦኬ። እሺ ለምሳሌ ፈጣሪ ደደብ መሆን ይችላል? ይህ ምን አይነት የጅል ጥያቄ ነው? እኮ ጅል ነኝ እኮ አታውቅም እንዴ? ጅል እንደው ጅሉ ነው የሚባለው እዚህ ነገር። አሰግጣ በስነ ስርዓት ጠይቅኝ። አይ ጅል እንደው እንኳን አታውቅም። ጅሉ እኮ ነው የሚባለው። ኮመንት ላይ እንደውም ጅሉ ነው የሚሉኝና ፈጣሪክ እንትን ደደብ መሆን ይችላል? እኛው ህፃናቶች ነን እንደዚህ የምንጨቃጨቀው። እኔ ህፃን ነኝ። መልስልኝ። አሁን ይሄ ሁሉን መሆን ይችላል ስላልክ አይ እኔ ካንተ ጋር መቀጠል አልፈልግም። እኔ ከህፃን ጋር ምን ያደርግልኛል? ባይሆን እሱ ጥያቄ ልጠይቅ፣ አንድ ጥያቄ። ኦኬ እሺ፣ በቃ የመጨረሻውን ጥያቄ መልስ። ሰዎች አንተ ውስጥ ላለው አምላክ መስገድ ይችላሉ? አይችሉም አልኩ እኮ። ለምን?
እኔ ውስጥ ያለው እነሱ ውስጥም አለ ሲጀምር። እኔ የሚያመል እኮ አንተ ውስጥ ላለው መለኮት ሰዎች መስገድ አይችሉም፣ ማምለክ አይችሉም። መለኮት ሰዎች ሲጀምር እሱ ማምለክ የፈለጉ ሰዎች እንዳለ መንፈስ ቅዱስን ይቀበላሉ። ኖ አይደለም፣ እኔ እሱ አይደለም ጥያቄ። አንተ ውስጥ ያለውን አምላክ ሰዎች ማምለክ አይችሉም ወይ? በነገራችን ላይ ያጀማ ስሙ ማን ነበር? የታለ? እስቲ አውራ ሊክ አላየሁክ። የታለክ? እንትና ጎዱ እሱ ውስጥ አምላክ አለ። አምላክ አብሮት ይዞራል። አሁን ጭፈራ ቤትም ሲገባ አብሮት ይገባል። ሌላ የት ይገባል? በቃ በሚገባበት ሁሉ እንትን ይላል። አሁን ድንገት የሆነ ዝሙት ራሱ ቢሰራ አብሮት አለ። አረ በቃ ጉድ ነው። በቃ ይዞት ነው የሚዞረው አምላኩን። የሚገርማችሁ ነገር ማለት ነው። ገራሚ ትምህርት ነው ያስተማረን ዛሬ። እና እስቲ ለመጨረሻ ጊዜ ጣዖት ውስጥ አምላክ አለ? ጎዱ ለምንድን ነው እንትን የምትለኝ? ነገርኩህ እኮ ብራዘር። አይ ጣዖት ውስጥ መለኮት አለ? ጣዖት ውስጥ ያው ለምሳሌ አንድ እንትን የሚባል አለ ቤተክርስቲያን። አክቹሊ ቤተክርስቲያን አይደለ፣ የሰይጣኖች ቸርች አለ። እና እዛ ቸርች ውስጥ ወንድና ወንዶች፣ ሴትና ሴቶች ምናምን ዝሙት ይፈጽማሉና ጣዖት ይመለካል። ሉሲፈር ማለት ነው። ዋናው ሉሲፈርን ታውቀዋለህ? ባፎሚት የሚባለው እና እዛ ሰይጣን ይመለካል። እሱ ውስጥ መለኮት አለ? የትኛው መለኮት? ምን አይነት መለኮት? አንተ የምታመልከው ነው አንተ ውስጥ ያለው? ኧረ የለም። ኦኬ፣ የሌለበት ቦታ አለ። ማሻአላ ማሻአላ። ይሄው መለኮት እሱ ውስጥ ሁሉም ሰው ውስጥ አለ ብያለሁ እኔ። ኦኬ፣ የሌለበት ቦታ አለ ማለት ነው። የተገደበ ነው አምላክክ። እሱ ራሱን ሊሚት ማድረግ ይችላል። ኦ ማሻአላ ማሻአላ። ለምሳሌ ክርስቶስ የመጨረሻ የቂያማን ቀን ማያውቀው ራሱን ሊሚት አድርጎ ነው። በቃ ፈጣሪ ሁሉም ቦታ አይገኝምና የፈለገውን ማድረግ ይችላል ማለት እኮ ራሱንም ሊሚት ማድረግ ይችላል ማለት ነው። በቃ ፈጣሪ ሁሉም ቦታ አይገኝም። በቃ ጨረሱ ማለት ነው። የተገደበ ራሱን ሊሚት አድርጎ ፈልጎ ነው ያንንም። እሺ ጥያቄ አለኝ። እሱ ልጠይቅህ። ጥያቄ ምንድን ነው? በእስልምና ሰይጣን የሰው አፍንጫ ውስጥ ይኖራል? እሺ ምሳሌያዊ ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። ያ ማለት ሰውየው ውዱ ካላደረገ ሰይጣን በእርሱ ላይ ያንን ነገር ወደ አምልኮ እንዳይሄድ መገፋፋቱን ወይንም አነሳሳቱን ለመግለጽ የተነገረ ቃል ነው እንጂ ሰይጣን እዚህ ይኖራል ማለት አይደለም። ሰይጣን የሚኖርበት የራሱ የሆነ ስፍራ አለው። አለኮ እሱ የሚኖርበት ስፍራ ላይ ያልኩህ ነው። የራሱ መኖሪያ ቦታ አለው ሰይጣን። ላሳየህ ማስረጃውን። ሰይጣን የላይኛ አፍንጫችሁ ነው ስትሪላችሁ ውስጥ ማታውን ያሳልፋል ይላል። አውጣው። እሺ በቃ አሳየን። እኔ ፎሎወር የለኝም መክፈት አልችልም። ችግር የለም ምን ያወጣል? ሐዲስ 3295 ሳሂህ ቡኻሪ እሺ 3295 3295 የሚያወራው ስለምንድን ነው? ቀደም እንዳልኩ ስለ ኡዱ ነው። ዝም ብሎ እንደው ሰይጣን እዚያ አፍንጫ ውስጥ ይኖራል ማለት አይደለም። ስለ ኡዱ እያወራ ነው። አንበብላ ሐዲስ ምን እንደሚል ቀደም እንደተናገርኩት ኡዱ ሳያደርግ ከዚያ በኋላ ይሄ አፍንጫው ኡዱ ስናደርግ ጊዜ ከኡዱ ስነ ስርዓት መካከል አፍንጫን ማጽዳት የሚለው ነው። ያንን ባለማድረጉና ወደ ሶላት ባለመሄዱ ሰውየው ሰይጣን በእርሱ ላይ እንደተጫወተበት የሚገልጽ ነው። አምልኮ በመራቁ ሰውየው ማለት ነው። ገብተዋል። ምን ይላል መሰለ ሐዲስ ላይ ኢዘ ስተይቀዘ አሐዱኩም ሚን ነውሚሂ ሚን መናሚሂ፣ አንዳችሁ ከእንቅልፉ ከነቃ ወይንም ከተነሳ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈተወዳ፣ ውዱንም ሲያደርግ ጊዜ ፈልየስተንፊር 3 መራት፣ 3 ጊዜ ውሃን በማስገባት ያስወጣ። ፈኢነ ሸይጣን የቢቱ ዐላ ኸያሽሚሂ፣ ሰይጣን በአፍንጫ ውስጥ ያድራልና ብለው ተናገሩ። ስለዚህ ከኡዱ ጋር በተያያዘ እንጂ የተናገሩት ዝም ብለው ቃሉን ሰይጣን በሰው ልጅ አፍንጫ ላይ ያድራል ብለው ዝም አላሉ። ያንተ ቆርጠችን ቃል ብቻ ነው ያመጣው። ያ የተናገረው ከኡዱ ጋር ስለሆነ ነው። ቅድም እንደነገርኩ ያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ስለ ኡዱ እየተናገሩ ነው። ላሳየ ኡዱ ማድረግ ኡዱ በሚያደርግ ጊዜ ሰውየው ያንን ነገር አላደርግም ብሎ
ወዱሳያ በእንግሊዘኛ እናንብበው ችግር የለም ያው ወደ አማርኛ ቀይርልሃለሁ። እሺ ከእናንተ አንዱ ከእንቅልፉ ቢነቃና ውዱ ቢያደርግ አፍንጫውን 3 ጊዜ ያጥበው ነው የሚለው ይጠበው። ምክንያቱም ሰይጣን በአፍንጫ ውስጥ ያሳልፋል። አይዋ እስኪ ዙም አውት አድርገው ትንሽ። እሺ ያው አማርኛው ራሱ እኮ ሴንስ አይሰጥም። ምንድነው በአፍንጫ ውስጥ ያሳልፋልና ምን ማለት ነው? እሺ እንግሊዘኛ ፈልገው እኮ ያ ምን የተለየ for Satan spends the night in his nostrils ይላል። ሰይጣን ለምንድን ነው አፍንጫ ውስጥ ሰይጣን ያድራል የተባለው? ከምን አንፃር ነው? ውዱ ባለማድረጉ ሰው ውዱን የማያደርግና ሶላቱን የማይሰግድ ከሆነ ሶላቱን የማይሰግድ ከሆነ ሰይጣን የሙስሊም አፍንጫ ውስጥ አለ። በቃ ይሄን ነው ሰይጣን በሙስሊም አፍንጫ ውስጥ አለ ማለት ይኖራል ማለት ሳይሆን ያንን ሰውየው ውዱ ሳያደርግ ቢቀር ከሶላት ይዘናጋል። ውዱ የሚደረገው ለሶላት ነው። ዘለቀ ገብቷል። ሶላትን አምልኮን አልሰራም ብሎ ሰውየው ሲዘናጋ ጊዜ ሰይጣን በእርሱ ላይ ስራውን እንደሰራ ለመግለጽ ነው። ከሰይጣን በሌላ ሐዲስ ላይ አንድ ሰው ውዱ ተረስቶ ለሱብሒ ውዱ ባያደርግና ባይሰግድ ባለ ሸይጣን في اذنه አሉ። ሰይጣን በጆሮ ላይ ሽንቱን ሸንቶበታል አሉ። ያ ማለት ቆሞ ሰይጣን እንደዚህ ጭር ያደርጋል በጆሮአችን ላይ ማለት አይደለም። ከሶላት ሰዎችን በማዘናጋቱ በእነርሱ ላይ ስራውን እንደሰራ ለመግለጽ የተነገረ ቃል ነው እንጂ ሰይጣን የራሱ የሚኖርበት የሆነ ስፍራ አለው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በባህር ላይ በዙፋኑ ላይ በባህር ላይ ዙፋኑን አስቀምጦ በዚያ ላይ ተቀምጦ ይገኛል። ከዚያም ሰራዊቶችን ይልካል በአደም ልጆች ላይ እንዲወሰውሱ እያለ ይናገራሉ። ስለዚህ የሚኖርበት የራሱ የሆነ ስፍራ አለው ሰይጣን። እዛ ጋር እኮ ግን ሰይጣን ምሽቱን የላይኛው አፍንጫ ኖስትሪል ውስጥ ያሳልፋል እያለ ከልኛ አይደለም እንዴ? ለምን ሪዝኑን እንመጣበታለን። አንድ አዳምጥ። ከራሴ ብነግርህና በተረጉምልህ ከየት አመጣኸው ልትለኝ ነበር። ነገር ግን አንተ ቀጥታ ያልከው መጀመሪያ ላይ ሐዲስ ላይ ምንድነው ሰይጣን በሰው ልጅ አፍንጫ ላይ ያድራል አልከኝ። አይ እርሱ የሚናገረው ከውዱ ጋር በተያያዘ ነው ብዬ ነገርኩህ። አይ አውጣና አሳየኝ ካላሳየኝ አልክ። አሳየሁ። ቀጥታ ቃሉን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገብቶሃል? አንድ ሰው ሶላትን አሳየኝ አላልኩም እኮ አሳየኝ ብለህ እኮ ነው የከፈተው። ሐዲሱ ቨርሱን ራሱ የነኝ የሰጠው አውቀዋለሁ። ጌት እንዳለ ስለማውቅ ነው። ገና ሳላወጣው በፊት የነገርኩህ ሐዲስ ያው ራሱ ነው የተናገርኩት። ገብቶሃል? እየተናገሩ ያለት ያንን ከውዱ ጋር በተያያዘ ነው። አንድ ሰው ሶላት መስገድ አለበት። ያን ሶላት ትልቁ የአምልኮ ስርዓት ነው። ያን ለማድረግ ደግሞ ቅድመ ሁኔታ አለው። ምን የሚባል ውዱ የሚባል አለው። ሰውየው ግን ይሄንን ሶላት ላለመስገድ ውዱ ላለማድረግ ያንን ይሄን ትልቅ የአምልኮ ስርዓት አልሰራም ካለ ሰይጣን በእርሱ ላይ ስራውን ሰርቷል ማለት ነው። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ውዱ ካላደረገ ሰይጣን በጆሮ ውስጥ ያድራል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ከዚያ ጋር በተያያዘ እንጂ ዝም ብሎ ሰይጣንና በእርሱ ላይ ያድራል ማለት አይደለም። ይሄ ነው። እሺ አሁን እኔን ወደዚህ እስልምና ነው የምትጋብዙኝ? እኔ ሰይጣን አፍንጫ ውስጥ እንዲገባ? ተረጋጋ እንጂ አምላክህ እግዚአብሔር በዲያብሎስ አፍንጫ ውስጥ አለ የለም? እግዚአብሔር በሰይጣን አፍንጫ ውስጥ ይሄን እንጨርስ። እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም? ይሄን እንጨርስ አልኩ እኮ መጀመሪያ። ይሄን ለአምሳኛ ጊዜ አልመልስልህም። 4 ጊዜ 5 ጊዜ ደጋገምኩልህ። ከዚያ ሌላ መልስ። እሺ ማስረጃ ስጥኝ ያልከው ያው ማስረጃ ከዚሁ ከሐዲሱ ላይ ከውዱ ጋር በተያያዘ እንደሆነ ያ ደግሞ ትልቁን የአምልኮ ሶላትን ባለመስገዱ ምክንያት የተነገረ ምሳሌያዊ ንግግር እንደሆነ ሰይጣን የራሱ የሚኖርበት ስፍራ እንዳለው ሁሉ ተናገርኩኝ። ይሄን ጨረስን። አምላክ እግዚአብሔር በሰይጣን አፍንጫ ውስጥ ይኖራል አይኖርም? ማስረጃ አለ? እየጠየቅኩህ ነው። ጥያቄ ነው። እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም? አምላክ ማስረጃ ካለስተኝ እኔ ቅድም ብያለሁ። አምኔ ፐርሰንት ነው ብያለሁ። ጥያቄ ነው የጠየቅኩህ። የለም ካልከኝ ችግር የለውም። አምላክ የተገደበ ነው ማለት ነው። አይ ራሱን ሊሚት ማድረግ ይችላል። ስለዚህ እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም? አሳየኝ መጀመሪያ። ጥያቄ ነው የተጠየቅከው። አሳየኝ የሚባለው አለ ብዬ ከራሴ ብናገር ኖሮ ነው። ስለዚህ እኔ ጥያቄ እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም? በአንድ ቃል ልመልስልህ። አምኒ ፐርሰንት ነው፣ የትም መገኘት ይችላል። እሺ ስለዚህ ጥያቄው አሁን
አለ ወይንስ የለም? እግዚአብሔር በሰይጣን የትም መገኘት ይችላል። የትም የሚል መልስ አይደለም የጠየቅኩት። ጎዱ ይኸውልህ፣ ህፃን አይደለንም። አታጫጭህ ሰው ትልቅ ሰዎች ነን። ጊዜ አለን። የሁሉ ህዝብ አለ። ስለዚህ ለተጠየቀው በግልጽ መልስ። እግዚአብሔር በሰይጣን አፍንጫ ውስጥ አለ ወይንስ የለም? አንተ ለምን አሰጠኝም? ቆይ እግዚአብሔር በሰይጣን አፍንጫ ውስጥ አለ ወይንስ የለም? ነገርኩ አለ ነገርኩ። የትም መገኘት ይችላል። ስለዚህ አለ እያለን አስቡት። ስለዚህ እግዚአብሔር በሰይጣን አፍንጫ ውስጥ ስላለ በሰይጣን አፍንጫ ውስጥ የሚኖርን አምላክ ታመልካለህ? ቆይ የእናንተ አላህ የትም አይኖር የሆነ ሊሚትር ነው ማለት ነው እናንተ። ስለዚህ አላህ ነው መልሱ ለእግዚአብሔር። አንተም እኮ ወደ ኢየሱስ ወደ እግዚአብሔር መጣ እኮ ያን ጥያቄ ለመሸሽ አይደለም። እኔ ስለ አምላኬ ስለ አላህ በደንብ መልስልሃለሁኝ። አሁን ጥያቄው እግዚአብሔርን እንጨርስ። መልስ ከሌለ የለኝም መልስ ብለንና ችግር የለው እንሄዳለን። እግዚአብሔር በሰይጣን አፍንጫ ውስጥ ይኖራል ብለውናል። ሄደች እሺ ይኖራል፣ ይሄንን ተቀበልነ። ታዲያ በዲያብሎስ በሰይጣን አፍንጫ ውስጥ ያለን አምላክ እንዴት አምላክ ነው ብለህ ተቀበልክ? እንዴት ታመልከዋለህ? እስኪ መጀመሪያ አስጠኝ፣ አንተ ማስረጃውን ስጠኝ። ማስረጃ ለምኑ ማስረጃ? ቅድም ያልከኝ ምን እንዳልኩ? ኢየሱስ እግዚአብሔር የሰይጣን አፍንጫ ውስጥ አለ አልከኝ። ስጠኛ። ጥያቄ እኮ ነው የተጠየቀው። አንተ አለ ብለህ መለስክልኝ እኮ። ላሳይ ያልከን ነበር እንዴ? ምንድነው የማሳይህ? እኔ አለ አላልኩም። ሲጀመር የትም መገኘት ይችላል አልኩ። የትም መገኘት ይችላል ማለት ምን ማለት ነው? ፈለገውን ቦታ መርጦ መገኘት ይችላል ማለት ነው እንጂ ይኖራል አላልኩም። ስለዚህ እግዚአብሔር የሌለበት ቦታ አለ የለም? የፈለገው ቦታ ውስጥ መገኘት ይችላል። ራሱን መገደብም ይችላል። አፍንጫ ከቦታዎች ነው አይደለም? ራሱን መገደብም ይችላል። እዛ ውስጥ ላለመገኘትም ይችላል። ይችላል አይችልም ሳይሆን አለ የለም። እግዚአብሔር በሰይጣን አፍንጫ ውስጥ አለ የለም? ነገርኩ እኮ እሺ ከላይ ክርስቲያን አለ? ከላይ ክርስቲያን አለ? አሸናፊ አለ? አለሁ። ለምን አስወጣኝ? ቅድም ጃ በጣም ይወዳል። በነገራችን ጃ ይሄ ልጅ አይደለም በጣም የምትወደው አንተ ጋር ነው ጥያቄ ጀመርኩት። አንተ መልስልኝ። በጣም ይወዳል። ሰላም በለው ጃ። ማውረድና ማስወጣት የመሸነፍ ምልክት ነው። ለምን ታወርደኛለህ? ጃ ታወቁ። ይሄ ልጅ አሸናፊ ይባላል። እንግዲህ እሺ እንዴት ነህ? እግዚአብሔር ይመስገን። እንደምን አለ? አለው ጠፋ። አማን ነው። የት ታውቀኛለህ? ጀመር አለው ብቻ እግዚአብሔር ይመስገን። ማጣቀውና አይ ባለንገርክ። እሺ አሁን ግን ማለት ነው ካልወረድኩ ብለህ ግን እንዳታስቸግረን። እሺ ትቆያለህ፣ ግን ካልወረድኩ ብለህ እንዳታስቸግር። ጥያቄ በስርዓቱ ትመልሱልኛላችሁ። የጠየቁት የጀመርኩት ጥያቄ አለ ቅድም። እሺ ምንድነው ጥያቄክ? ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም። ይሄንን ቃል የተናገረው ማን ነው? አልፈጠርንም ያሉትስ ማን ናቸው? በዝርዝር በመረጃ በማስረጃ። እሺ አውጣውና እናንብብ አንደል። አሸናፊ እየሰማሁ ነው። እንዴ አውጣ አልኩህ እኮ። አውጣ ልጅ እያለ ነው። የነቢያት ምዕራፍ ነው የምትሉት? ያስ አውጣውና እናንብብ። አንተ አውጣው። የመጽሐፍ ባለቤት አንተ አይደለ እንዴ? ቁርአን አታውቁም እንዴ እናንተ? አንተ አውቃለሁ ብላ እየጠየቅክ ያለከው ጠይቅ። አውቃለሁ ብላ እየጠየቅክ ያለው የሚያክሰው እኮ ነው የሚጠይቀው። የማያክሰውማ አይጠይቅም። ኖ የሚያክሰው እንዴት ነው የሚጠይቀው? የሚያክሰው ይጠየቃል እኮ። አንተ እኮ የሆነ ማውቀው ነገር አለ ብለህ ጥቅስ ይዘን አጣክ። እሱን ጥቅስ ክፈትና እናንብብ፣ ከዛ እናስረዳለን። ቁርአን ሳነብ ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች የቱ ጋር ስታነብ የቱ ጋር የነቢያት ምዕራፍ ታስለ ነው ያስገባችሁኝና አንዴ ቀጥ አድርጉልኝና በሰሙኝ ያርፍ ነው። ቆይ አንዴ እየሰማሁ እኮ ሰው እያወራ ጣልቃ አይገባም። ምን ጨርስና ተቀጥላል። እሺ አሸናፊ ምን ላይ ነው ያነበብከው? የነቢያት ምዕራፍ የሚባለውን አታውቁትም እንዴ? እኮ ቁጥሩ ስንት?
16 ኦኬ ምዕራፍ 16 ቁጥር 16 ይመስለኛል። ምዕራፍ ነው እንዴ? የነቢያት ምዕራፍ ቁጥር 16። እሺ የነቢያት ምዕራፍ ቁጥር 16 እስኪ እንክፈተው። ውስጡ አለክ እንዴ መክፈት ትችላለክ? ወማ خلقنا السماء والأرض وما بينهما لاعبين። እሺ ጥያቄ ምንድነው በዚህ ላይ አሸናፊ? አንተ እንኳን ቅድም አልመለስከውም። እሱ ቢሞክር ጥሩ ነው። ቅድም እኛ የሚባለው ለአንድም ለብዙም ለርህራሄ ለምናምን ይሰጣል ብለሃል። በፍጡራን ዘንድ ለኔና ላንተ ሊሰጥ ይችላል። ስማኝ፣ አንድ ሰው ሲማር ሲያውቅ አንቱታ የሚባል አለ። አንድ ሰው እንደ ሁለት እንደ ሶስት ሰው ተብሎ ይቆጠራል፣ ይጠራል፣ እናምናለን። ካላወቀ ደግሞ አንድ ተብሎ ይጠራል። እዚህ ጋር ግን ሰማይንና ምድርን ነው የሚለው። በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም። እዚህ ጋር ፈጣሪዎቹ ከአንድ በላይ እንደሆኑ ነው የሚያሳውቀው። የሚያሳየውም እንደዛ ነው። ይሄ ነው ጥያቄክ? አዎ። እሺ እንትን ይሄ ፕሉራል ማጀስቲ የሚባል ነገር ታውቃለህ? ቃላት ላይ ታውቃለህ? አዎ። እኮ ስለሱ ምንድን ነው የምታውቀው? አሁን እኛ የሚባለው ነው ቅድም ማነሱ ጓደኛ የተናገረው። እኛ ማለት ለአንድም ለብዙም የሚሰጥበት አለ። ለምሳሌ በሴቶች በወንዶች ብሎ አብራርቷል። ይሄ ግን ለፍጡራን ነው፣ እውነት ነው። አዎ እናምናለን። ለማንም ሰው ይሰጣል። እዚህ ጋር ግን ፈጣሪነት ነው እያሳየ ያለው። ሰማይና ምድርን ከዛ አልፈጠርንም የሚለው ትክክለኞች ሆነን የፈጠርነው ነው። ስለዚህ አላህ አንድ ነው የምትሉት እናንተ፣ ከአንድ በላይ እንደሆነ ደግሞ ይሄ ይናገራል። እንዴት ነው? ኦኬ ምን መሰለህ አሸናፊ፣ አሁን ለምሳሌ አንድ ነገር ልንገርህ። ማኛ አላህ አንድ ነኝ ያለን አንድ ነህ አልነው እኛ። ከዛ በኋላ እኛ ብለን ስናወራ ደግሞ በግነት እንደሆነ በዛ ነው እኛ ዲናችን የሚያስተምረው ማለት ነው። እኛ እንደዚህ ነው የምንረዳው። ገባካ? ለምሳሌ በአረፍተ ነገር ላስረዳክ ይችላል። ለምሳሌ ከፈለክ ማለት ነው። በአምላክ ውስጥ ምሳሌ አለ አይደለም? በአረፍተ ነገር ነው ያልኩ። አሁን ቃላቱ ቋንቋ ነው ላስረዳክ እየሞከርኩ ያለሁት። እሺ ለምሳሌ ዝናቡ በጣም እየዘነበ ስለሆነ አስቻለው አሸናፊና ቶሎሳ እየሮጡ መጡ አልኩኝ። መጡ ያልኳቸው ስንት ናቸው? አሸናፊና ቶሎሳ ናቸው። እሺ ጋሽ በቀለ ዝናቡ ስለመጣ እየሮጡ መጡ ስንት ናቸው? እነዚህ ደግሞ ትልቅ ሰው ስለሆኑ እንደ አክብሮት ይገለጽላቸዋል። አዎ አየካ አይደለ? ግነት ይባላል አይደለ? እሺ አዎ በእስልምና ማስተምሮት ያለው በቃ ይሄ ነው፣ ግነት ነው፣ ሌላ ምንም አይደለም ማለት። ግነት አሁን እዚህ ጋር ምንድነው ታዲያ? እግዚአብሔር ፈጠሮ ነው ልህቀት ቆይ አሁን ወደሱ ደግሞ ላስረዳክም። አሁን አንተ እንዴት መሰለክማ፣ ለምሳሌ አንድን አካል የምትቆጥረው 1 2 3 ብለህ ስትቆጥረው ምኑን ነው የምትቆጥረው? ምኑ እንደምቆጥረው እንግዲህ አንተ ንገረኝ። አይ አሁን ለምሳሌ አንተ ስንት አምላክ ነው የምታመልከው? ወደኛ ከመጣን ሌላ ጥያቄ ነው። ይሄን ጥያቄ እንጨርስና እንመጣለን። አንድ አምላክ ላስረዳክ ነው እኛ እኮ። አሁን ለምሳሌ አሁን መመሰለ አሁን ቁጥር ቋንቋ ነው እየተማማርን ያለ ነው። ምክንያቱም አሁን ቁጥርና ቋንቋ ላይ አልተግባባንም። ስለዚህ ለአንተ ቋንቋና ቁጥር ማስተማር አለብን። አሁን ቋንቋና ቁጥር እያስተማርኩክ ነው። ቋንቋ ላይ ጨርሰናል። አሁን ወደ ቁጥር እንግባ። ኧረ በእናትህ እኮ ግልጽ ቋንቋ እኮ ነው እኮ። ወደ ቁጥር እንግባ። ስንት አምላክ ነው የምታመልከው አንተ? አንድ አምላክ። ምኑን ቆጥረ ነው አንድ ያልከው? ምኑን ቆጥረ ነው አንድ ያልከው? ራሱ አሃዱ ስላለ ኖ ስላለ ሳይሆን ምኑን ነው አንድ ቆጥሮ አንድ ያለው? ምኑን ነው? አንደኛ ባህሪውን መለኮቱን፣ እንደገና ደግሞ አንድ ነኝ ብሎ ራሱ ስለተናገረ። ኦኬ እሺ፣ ሶስትም ነኝ ብሎ ተናግሯል። ወደዛ ከሄድን የናንተ ጥያቄ እንረሳዋለን። አንረሳውም። መልስልኝና ወደዛ እንገባለን። የኛ መልስ ማለት ነው ምን መሰለክ፣ አላህ አንድ ነው፣ ቢጤም አምሳያም የለውም። ለምሳሌ አንድ ጥያቄ ልጠይቅህ፣ አብ አምላክ ነው? ቆይ አትሂድ ወደዛ። ቆይ ላስረዳክ ነው። አብ አምላክ ነው?
ኖ ምሳሌን እዛው ለራስህ አብ አምላክ ነው አሸናፊ ምሳሌ ለራስህ አሁን ምሳሌ አይደለም አብ አምላክ አለው ወይ እንተ አብ አምላክ ነው እዚህ ጋር ሰማይንና ምድርን አብ አምላክ አለው አሸናፊ አብ አምላክ የለውም ራሱ አምላክ ነው በቃ እሺ አብ አምላክ የለውማ ራሱ አምላክ ነው እግዚአብሔር አብ አምላክ ነው እሺ ወልድ አምላክ አለው ይሄ ጥያቄውን ተተነወረ ዘመን ሄደው ይሄ መልስልኝ ወልድ አምላክ አለው ይሄንን እንተው ጥያቄውን ላስረዳክ ወልድ አምላክ አለው ኧረ በእናትህ አታስረዳም ታስረዳኝ መስከው ነበር የምታስረዳው በቃ እሺ ላስረዳክና በቃ ወደ ሌላ ጥያቄ እንገባለን ወይ እኛን እንጠይቃለን ማይክ ሚውት አድርገን በመረጃና በማስረጃ ይሄንን አስረዳኝ እኮና ዘንገባለን ወደ ሌላ ጥያቄ ችግር የለውም አሁን እናስረዳሃለን አሁን የምትሞግት ከሆነ ግን ወደ ሙግት ነው የምንገባው እናስረዳሃለን እኛ ነው አልሞግትም በመረጃ በማስረጃ ታስረዳኛለህ ሙግቱ አገባኝ ችግር የለም ላስረዳህ ቦሮ ሚውት አድርጋ እንዴ እየረበሽ ነው ያለባችሁ ቦሮ ይሄ ሙግት የሚባል ነገር ቦሮ የፈጣሪ ነገር ደግሞ ሁላችሁም ኧረ ቦሮ እየሰማሁ ነው እሰማለሁ ወሽ ሚውት አድርግ እንጂ በጠበጥኩ ሚውት እሺ ስናስረዳ እኛ አምላካችን አላህ በቁርአን በግልጽ ላይ አላህ አንድ ነው ብሎናል ቢጤም አምሳያም የለውም ብሎናል በመነትም በማንነትም እሱን የሚመስል እሱን የሱ ቢጤ የለውም ብሎናል በቃ ብቸኛ ነኝ ብሏል ስለዚህ እኛ ብሎ ለምን ይናገራል በቃ ግነት ነው ለህቀትን ነው ይሄንን ነው የሚያሳየው ሁሱ ጨምርለትና ወደ ሌላ ቀጣይ ጥያቄ እንሄዳለን ግን ካሁን በኋላ ግን ባኬን ፎርስ ከፈለገው ወደ ሙግት ነው የምንገባው ኖ እንደ ጥያቄውን ካልመለስኩ ያኔ ወደ ሌላ ጥያቄ ቆይ እያብራራንልህ ነው ተረጋጋ ሙግት የሚባል ነገር የለም ነውር ነው በሃይማኖት በኩል ሙግት አይባልም በክርክርና በፍርድ ቤት የሚባል ነገር ሙግት ሊኖር ይችላል በሃይማኖት ግን ሙግት አይባልም በቃላት በእውቀት ነው የሚያስረዳው ቶሎ መልስ ለማንኛውም አንድ አይነት አድርጉ ጥያቄው ልጁ አላህ ለምንድን ነው እኛ የሚለው ነው አላህ Subhanahu Wa Ta'ala በቁርአን ላይ በአራት መንገድ ይናገራል አንደኛ እኔ እያለ በነጠላ ይናገራል ሁለተኛ እኛ እያለ ይናገራል ግነቱና ክብሩን ለመግለጽ ሶስተኛ እርሱ እያለ ይናገራል አራተኛ ያ እያለ ይናገራል በአራቱ መንገድ አላህ Subhanahu Wa Ta'ala ይናገራል ታዲያ ልጁ ጥያቄ ምንድነው ለምንድን ነው አላህ እኛ የሚለው ከዚያ ምን ያደረገ ብዙ ስለሆነ ነው አለ ከአንድ በላይ ስለሆነ ነው እንደሱ ብሎ የተረዳ አለ ወይ በቁርአን ላይ እንደሱ የሚላል ወይ ላ የለውም ማስረጃ እሺ በሐዲስ ላይ ከአንድ በላይ ስለሆነ ነው የሚል ማስረጃ አለ ወይ የለውም እሺ እንደው ከሊቃውንቶች አንድ ሊቃውንት እንደው ከአንድ በላይ ስለሆነ ነው ብሎ የተናገረው ወይ ላ የለውም ያ ነው ስለዚህ ቁርአን በቁርአን ይፈታል ቁርአን በሐዲስ ይፈታል ቁርአን በአረበኛ ቋንቋ እንደመውረዱ በአረበኛ ቋንቋ አነጋገር ዘይቤ ይፈታል ስለዚህ አላህ Subhanahu Wa Ta'ala ለመሆኑ እኛ የሚለው ከአንድ በላይ ስለሆነ ነው ወይ አይደለም ለምን ከተባለ እኔ አንድ ብቻ ነኝ ብሎ ዘግቶታል በቁርአን ላይ የቱ ጋር ከተባለ አንድ ቤት ታደርጋላችሁ እስኪጨርስ አላህ ሲናገር ምን አለ ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ الرحمن الرحيم አለ እኔ አምላካችሁ አላህ አንድ ብቻ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም አለ በሌላ ቦታ ላይ ምን አለ ቁል ሁወ አላሁ አሐድ አለ በል እርሱ አላህ አንድ ብቻ ነው አለ እሺ ሁለት ሊሆን ይችላል ወይ ላ ሁለትም አይደለም አለ የቱ ጋር ከተባለ ሱረቱል النحل ላይ وقال الله لا تتخذوا الهين اثنين انما هو اله واحد አለ ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ ያቺ ሁለትንም አወገዘው እሺ ሶስትስ ሊሆን ይችላል ወይ ላ ሶስትም አይደለም ብሎ ቃል በቃል ተናግሯል የቱ ጋር ከተባለ ሱረቱል ኒሳ መጨረሻው ገጽ ላይ ምን አለ ولا تقولوا ثلاثه انتهوا خيرا لكم انما الله اله واحد አለ ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራችሁ ተቆጠቡ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ አንደኛ አንድ ብቻ ነኝ ብሎ ዘጋው እሺ ሁለት ሊሆን ይችላል ወይ ላ ሁለትንም አንስቶ አይደለም አለ ሶስትስ ሊሆን ይችላል ወይ ላ ሶስትም አይደለም አለ ታዲያስ አንድ ብቻ ነኝ ከኔ በስተቀርም ሌላ ማንንም የለም አብሮኛል አለቀ ታዲያ ለምንድን ነው እኛ የሚለው እኛነት ለሁለት ይከፈላል ቁርአን እንደ አረበኛ ቋንቋ እንደመውረዱ መጠን በአረበኛ ቋንቋ ረዳድ እኛ የሚለው ለሁለት ይከፈላል ወጣው አይደል
አንደኛ የክብር እኛነት አለ፣ ሁለተኛ የብዜት እኛነት አለ። የብዜት እኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ከመካከላቸው አንዳቸው በሚገልጽ ጊዜ እኛ ብሎ የሚናገረው ቃል ነው። ለምሳሌ 50 ተማሪዎች ያሉ አንድ ክላስ ውስጥ እንበል። እነዚህ 50 ተማሪዎችን መምህሩ የቤት ስራ ሰጣቸው። 10 ሆናቸው የቤት ስራ ስሩ አላቸው። ሰርተው መጡ። ከአስሮቹ መካከል አንደኛው ያን ስራ የሰሩትን ሊያቀርብ በሚወጣ ጊዜ እኛ የሰራነው አሳይመንት ብሎ ይናገራል። የዚህ አይነት እኛነት የብዜት እኛነት ይባላል። ብዙ ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ የሚጠቀመው ቃል እኛነት፣ ያ የብዜት እኛነት ይባላል። ከበስተጀርባው 9 ሰዎች እንዳሉ እንረዳለን። ሁለተኛው እኛነት ደግሞ የክብርና የልቅና የግነት እኛነት ነው። ያ ማለት አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን በመስራቱ ክብሩና ልቅናውን ለመግለጽ እኛ ብሎ የሚናገረው። ይህን ደግሞ መንግስታቶች ሁሉ ይናገሩታል። ገብቷቸዋል አይደል? ታዲያ አላህ ሱብሓነሁ ወተዓላ ይህን ሁሉ ግዙፍና ገናና ስራዎችን የሰራ ሰማይን፣ ምድርን፣ ጨረቃን፣ ከዋክብትን፣ መላእክቶችን፣ ሰዎችን፣ ጅኖችን የፈጠረ በጣም አስደናቂ ፍጥረታቶችን ያስገኘ አምላክ አላህ ሱብሓነሁ ወተዓላ እኛ ቢል ምንድን ነው የማይሳም? እኛ ቢለው ክብሩና ልቅናውን ለመግለጽ ነው ማለት ነው። ብዜት ነው እንዳንል በብዜት ደረጃ ራሱን አንድ ብቻ ነው ብሎ ዘግቶታል። ሁለትም አይደለም ሶስትም አይደለም አንድ ብቻ ነኝ ብሏል። ያ ነው። ታዲያ እንደ አረበኛ ቋንቋ እንደው ማስረጃ አለው ወይ እኛ የሚለው ለሁለት ዓላማ እንደሚውል? አዎ እኛ የሚለው ለሁለት ዓላማ እንደሚውል ማስረጃ ወጥቼ ላሳያቸው። ያው ነው። እሺ ያው እና አረበኛ ነው ወደ አማርኛ እንቀይረዋለን። ቀጥታ ያው እንቀይረው። እሺ አማርኛ እናድርገው። እሺ እኛ የሚለው ቃል እኛ ይታያቸዋል። የአረበኛ መዝገበ ቃላት ፍቺ ነው። አጠቃላይ ትርጉም የአረበኛ መዝገበ ቃላት እዚህ ጋር ምን ይላል? እኛ ተመልከቱ፣ በደንብ አስተውሉና እዚህ ጋር እዩት። ለስንት ዓላማ እንደሚውል እዚህ ጋር አስቀምጦታል። ምን ይላል? ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ለሴትም ራሳቸውን ለማመልከት የሚጠቀሙበት አንደኛ ካረ ነጠላ ሰረዝ አደረገ። ሁለት ወይንም ከዚያ በላይ ያ ማለት የብዜትኛነት ያልኳችሁ ነው። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴትም ራሳቸውን ለማመልከት የሚጠቀሙበት አለና ከዚያስ እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አንድ ሰው ሆኖ ሳለ ታላቅነቱን ልቅናውን ለመግለጽ እኛ ብሎ ይጠቀምበታል ነው። ስለዚህ አላህ ሱብሓነሁ ወተዓላ ታዲያ ብዜትን ለመግለጽ ነው ግነትን ልቅናውን ለመግለጽ ነው የሚለውን እኔ አይደለሁም ወስንለት፣ አንተም እኔም አንቺም አይደለንም። ታዲያስ ራሱ ነው ሊነግረን የሚገባው። ራሱ የተናገረውን ስለ ራሱ ሄደን ስናየው በቁርአን ላይ ብዜት ነው ብለን ስንጠይቅ ጊዜ ላ ብዜት የለኝም አንድ ብቻ ነው በቃ እኔ አንድ ብቻ ነኝ ያደረገ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው አለ። አያችሁ አይደለ? ሁለትስ ሊሆን ይችላል ወይ? ላ ሁለትም አይደለም። ሶስትስ ሊሆን ይችላል ወይ? ሶስትም አይደለም ማለት። እሺ ከአላህ ውጭ ሌላ አካሎች ንጉሶች እንዲሁ ራሳቸውን በብዜት አድርገው ይገልጻሉ። አንድ ንጉስ ሆኖ አንድ ሰው ሆኖ ሳለ ማለት ነው። ለምሳሌ ከተባለ ንጉስ ሰለሞንን እንወሰድ። በቁርአን ላይ ሱለይማን አለይሂ ሰላም ስንት ነው ንጉስ ሰለሞን? አንድ ብቻ ነው። ግን እኛ እያለ ነው የሚናገረው። ንጉሶችና ታላላቅ መሪዎች የሆኑ አካሎች ይህን ቃል ይጠቀሙታል። ለምሳሌ ሱለይማን ወይንም ሰለሞን የቱ ጋር ነው እኛ ያለው ከተባለ ሱረቱ ነምል ላይ ምን ይላል? ወለቀድ አተይና ዳውደ ወሱለይማን ዒልማ ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂ አልሙእሚኒን ወወሪሰ ሱለይማኑ ዳውድ ወቃለ ያ አዩሃ ናስ ዑሊምና መንጢቀ ጠይር ወኡቲና ሚን ኩሊ ሸይ። ተሰጠሁ ማለት ሲገባው ሱለይማን ተሰጠን እያለ ይገልጻል። ዑሊምና ማለት ተስተማርን፣ ተስተማርኩኝ ሳይሆን ተስተማርን እያለ ራሱ ይገልጻል። ሌላ ልክ እንዲሁ አንድ ያስረብሽ ነው ፍቅር ዘለቀ አቡ አሸናፊና ባሮክ ሚውት አርጉ። አንዴ እናንተ ብቻ ሲሆን የሚሰማ ሰው አለ። ሚውት አርጉ እስቲ በቃ ሚውት አታርጉ እስኪጨርስ ድረስ። ሌላ ቦታ ላይ ልክ እንዲሁ ኸድር ሱረቱል ከህፍ ላይ ብትወስዱ ኸድር ስንት ሰው ነው ከሙሳ ጋር የነበረው? ይቅርታ። ከዚያ እርሱ ምን ይላል? ፈኸሺና አዩርሂቀሁማ ጡግያናን ወኩፍራ ይላል። ፈኸሺቱ ሳይሆን ፈኸሺና ፈራን እያለ በብዜት ይገልጻል። ከዛሊክ ልክ እንዲሁ ፊርዓውን ሄዳችሁ በሱረቱል ሹዓራ ላይ ብታዩ
ቃለ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑሙሪከ ሲኒን ወፈዐልተ ፈዕለተከ አለቲ ፈዐልተ ወአንተ ሚነል ካፊሪን። አለም ኑረቢከ ፊና ቃለ ካለ በኋላ አለ ካለ በኋላ አላህ ስለ ፍርዓውን ሲገልጽ አለ ፍርዓውን ስንት ነው? አንድ ነው። አለም ኑረቢከ ፊያ አላለም ፊና በመካከላችን አላሳደግንህም? ወለቢስተ ፊና በእኛ መካከል አልቆየህምን? አለ ይለናል። ባዩ ማን ነው? አንድ አካል። ስለዚህ ንጉሶች እና መንግስታቶች እንደዚህ ታላላቅ ሰዎች ራሳቸውን በብዜት ይገልጻሉ ማለት ነው። ይህን ይመስላል ከእስልምና ያለው መልስ። አሁን ቀጥታ መጽሐፍ ቅዱስ ላይ አንድ አካል ብቻውን በብዜት እንደተገለጸ ላሳየህ ስለሆነ ሐሳብህን ቶሎ ስጥ በዚች ላይ። ኖ ቆይ ይኸውልህ፣ እስካሁን ያልከው ቅድም ያልከው ነው። እኔ እያልኩ ያለሁት ለፍጡራን ማለት ይቻላል ክብራቸውን ለመግለጽ ወይም ደግሞ ቅድም ያልከው እነ ፈርዖን ምናምን ያልከው፣ አዎ ሙሴን ያሳደጉት እነ ፈርዖን ናቸው። ፈርዖን ልጆቹ፣ ሚስቱ፣ ቤተሰቦች ናቸው ያሳደጉት። እኛ ቢሉ ይገባቸዋል፣ እውነት ነው። እዚህ ጋር እኮ ምንድነው የሚለው? ከፍጡራን በላይ ያለ እግዚአብሔር ነው አይደል? አሸናፊ ያለከው ሙግት ነው አይደል? ጥያቄ ነው። አሁንም ሙግት ነው ፈለከው? አይ ነው በመረጃና አንዴ ይጨርስ። አውቄ ነው ዝም አልኩት። ጨርስ ሂድ። በመረጃና በማስረጃ የምትመልስልኝ ከሆነ ቅድም ያልከው እግዚአብሔርን አይገልጥም እስካሁን ድረስ ያልኩት በሙሉ የማይገልጥበት ምክንያት ቆይሽ አስጨርሰኛ ካልሽ አሁን ወደ እግዚአብሔር ራሱ ወስዶኛል። አንድ እንዳታስቆመኝ እግዚአብሔር ላይ ሲሄድ ቀጥል። ሂድ ሰማይንና ምድርን በመካከላቸው ይሄን አይነት ቃል የሚገርምህ እዚሁ ራሱ ቁጥር 18 ላይ በእርግጥ እውነትን በውሸት ላይ እንጥላለን ይላል። እኛ እያለ የሚሄዱ በጣም ብዙ ነው እና ነብዩ ስለተዘባረቀባቸው አብ ወልድ መንፈስ ቅዱስ ማለት ስላልፈለጉ ስርዓት የሚባል የላችሁም አይደል? ኦኬ ዝም ብላችሁ አይ ነው አስጨርሰኝ። አንተ አስጨርሽ የለ ቅድም ምንድነው እያለ ሲሳደብ ኮሜንት ላይ ማንም ሰው እንዳይሰድበው። በቃ መልሱን አግኝቷል። የመጨረሻ ምንድነው መልስ ሲያገኙ ጊዜ ረሱልን ተሳድበው መሄድ ነው። ኮሜንት ላይ ማንም ሰው እንዳይሰድበው እንዳይናገረው፣ ከእንዲህ አይነት ሰዎች ጋር እንዳትወርዱ። በቃ እኔ ጊዜ ሰጥቼ የሚረዳ መስሎኝ ስርዓት የላቸውም አይደለ? ይቅርታ ስድብ ማለት የሰው ልጅ ባለኝነትን በጣም መጥፎ ባህሪውን የሚያሳይ ነው። መሳደብ ማለት ነውርነትን እናትና አባት ያላሳደገው ልጅ ማለት ነው። ለምን የድንጋይ ሃይማኖት አይሆንም እንዴ? ሰውን መሳደብ አይቻልም። ለራሴ ምክንያቱም ዝም ብሎ መሳደብ ስለተሸነፈ መሳደብ ነውር ነው። አንደኛ ልንገርህ ለራሴ ማለት አንድ ጊዜ ለሁሉም መልእክት ላስተላልፍ። እሺ አልጨረስክኝም እኮ ከይቅርታ ጋር እንዴት ትጨርሳለህ? አልጨረስኩም። በማአዊል ቲክቶከሮች በባህሪያቸው በመሀል አቋርጣችን ይታስተላልፉ ነገር አንደኛ በየትኛው መጽሐፍ ቅዱስ ነው በየትኛው ቁርአን ነው ላይቭ ላይ ወጣችሁ አስተምሩ የሚለው? ኡስታዝም በለው የኦርቶዶክስ የሃይማኖትም መሪ በለው የጴንጤም መሪ በለው የድንጋይ የከብት አማኝም በለው ሲጀመር መመራት ያለበት አንድ የሃይማኖት መሪ ፎሎን ለማግኘት ነው እንጂ ሁሉም የሚመጣው መስጊድ በመስጊዱ ቤተክርስቲያን በቤተክርስቲያኑ የተለያየ ሃይማኖት ሊሆን ይችላል። በዛ ነው እንጂ ማስተማር የሚቻለው እንደዛ አይነት ነገር እኮ ለማህበረሰቡ ትልቅ ጉዳት ነው። ስለምንድነው እንዴ በማንኛውም ፈጣሪ በማንኛውም ሃይማኖት መሪ የትኛው ነው እስኪ ላይ ወጣችሁ አስተምሩ የሚል? ስለዚህ አግባብ እውቀት አዋቂ ነን የምትሉ
ማወቅ አለባችሁ። አዋቂንን የምትሉ በሃይማኖት በዛው ተደራድሩ እንጂ እዚህ ላይ ቲክቶክ ምናምን እየመጣችሁ በአሁኑ ሰዓት ላይ ህዝቡ መረበሽ የለበትም። ነውር ነው፣ በጣም ነውር ነው። አዋቂ ከሆናችሁ መስጊድም ቤተክርስቲያንም ካቶሊኩም በከብትም በድንጋይም በአፈርም የሚያምነው በሚያምንበት ስፍራ ተገኝቶ ማስተማር አለበት እንጂ ዝም ብሎ ይሄ እሺ ብሩክ አንዴ አሁን የተናገርከው ሀሳብ ትክክል ነው። እየሰማው ነው። አንዴ አሁን ሀሳብ በቃ በሱ ላይ የተናገርከው ላይ ሀሳብ ልስጥህ። አምላክ ሰዎች ሲልክ ጊዜ ገድቦ ነው የላካቸው። ትክክል ነው። አምላክ የላካቸው ሰዎችን ገድቦ ነው። ለምሳሌ ኢየሱስ ክርስቶስ ለእስራኤል ወገን ነበር የተላከው። እስራኤል ላይ እዛው ነው ማስተማር ያለበት። መጽሐፍ ቅዱስ ላይ እንደሚለው ኢየሱስ ክርስቶስ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ማለት። እኛ ግን የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች እርሳቸውም ለዓለም ነው የተላኩት፣ እኛም ለዓለም ነው እንዲሁ መልእክቱ እንድናደርስ የታዘዝ ነው። አላህ በቁርአን ላይ ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል። ስለዚህ እርሳቸውም ሰሃቦቻቸውን ለዓለም ሄደው እንዲያስተምሩ ያዟቸዋል። ኢየሱስ ክርስቶስ ግን ሐዋርያቶቹ ምን አላቸው? ወደ እስራኤል ቤት ሆነው ከጠፉት በጎች በቀር ወደ ሌሎች እንዳትሄዱ ብሎ ከልክሏቸዋል። ገብቶሃል አይደለ? ስለዚህ እንዳልከው አስተምሮቱ ኢየሱስ ክርስቶስ ለእስራኤል ወገን ነበር። ግን ያንን ነገር ጳውሎስ ትልቅ ስህተት ሰራ። ምን አደረገ? ኢየሱስ መርጦኛል አለና ከእስራኤል ወገን ውጭ ሄዶ ለሌሎች ዓለሞች እየሄደ ለዓለም ተልኬያለሁ እያለ መስበክ ጀመረ። እሱ ገብቶሃል አይደል? አሁን አንተ መገሰጽ ያለብህ ማረም ያለብህ ጳውሎስ ነበር። አካሄድ ትክክል ነው፣ ግን ማንን ማረም እንዳለበት ተሳሳትክ። የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች እንደዚህ ብለህ ማረም አትችልም። የእርሳቸው ትውልዶች እርሳቸው ለዓለም እንደተላኩ እርሳቸውም ትውልዶቻቸው ለዓለም አድርሱ በልጉ ዐኒ ወለው አያ አሉ። በሐዲስ ላይ ሲናገሩ ከእኔ የሰማችሁትን አንድ አንቀጽ ብትሆን እንኳን ለትውልድ ሁሉ አድርሱ አሉ። ገብቷቸዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነضረ ላሁ እምረአን ሰሚዐ መቃለቲ ፈወዓሃ ፈበለገሃ አሉ። የኔን ቃል ሰምቶና ሸምድዶ ለትውልድ ያደረሰን ሰው አላህ ፊቱን ያብራለት ብለው ጸልየውለታል። አያል እኛ እንድናደርስ ታዘዝን። አንተ ግን ኢየሱስ ክርስቶስን ተከታይ ነኝ እስካልክ ድረስ ኢየሱስ ክርስቶስ እኔ የተላኩት ለእስራኤል ወገን ብቻ ነው አለ። እዛው እስራኤል ላይ ብቻ ነበር ትምህርቱ ሊቀር የሚገባው። ነገር ግን መታችሁ ያልታዘዛችሁ ሰበክ ይላል። ማስረጃ ላሳየህ፣ መጽሐፍ ቅዱስ ላይ ላሳየህ። እንደዛ አይደለም። ያሳየህ ወይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አሳየኝ አላልኩም። ቁርአን አሳየኝ አላልኩም። ያለ ማስረጃ እናውራ። አንተ ማስረጃ እየጠቀስክ አውራኝ። እኔ ልክ ማስረጃ እየጠቀስኩ ማስረጃ አይደለም፣ ማስረጃ አይደለም። ፈጣሪ እንደዛ ካለ በቃ ላሳየህ። እሺ ፈጣሪ እንደዛ ካለ አንድ ፈጣሪ እንደዛ ካለ አንተ ለዓለምም ሆነ ለሰውም ሆነ ለግለሰብም ሆነ ለህብረተሰብም ከሆነ አንተ መገኘት ያለብህ ለአንተ ብቻ አይደለም ማስተላለፈው። አንተ ብቻ አይደለም እዚህ ላይ ያለው፣ በጣም ብዙ ሰዎች አሉ በሌላ ሃይማኖት እያልኩ ነው ያለው። አይወልህ አሎ እንደዛ ከሆነ ማስረጃ እያወራህ ነው። እኔ ተሟገተ በማስረጃ አልኩህ እኮ ድል ሰጠው። ቃሉን ተጠቅመህ በቲክቶክ ላይ በፈጣሪ አዳም ተረጋግጥ። አታዳምጥም? ስማኝ አጋጣሚ ማስረጃ ልስማሽ። በማስረጃ ተመርኩዘህ ወይ መጽሐፍህ ላይ እንኳን ቢሆን የሆነ ጥቅስ አንሳና ተቸነ በዚያ ላይ ችግር የለውም። እሺ ሲጀመር ልሰማኝ አልፈከርክም ማለት ነው። ልስማ። ይኸው ግን በማስረጃው ላይ ያልኩህ ነው፣ ጊዜያችንን እንድንጠቀም። አይምሮ አለን፣ ህፃኖች አለን። እዚህ ጋር የሆነ መጽሐፍ ላይ አንሳና እኮ እንድንሰማ ማስረጃ ጥቀስልን። በቃ እኔ ለምሳሌ ላሳየህ። እሺ አዳምና ሔዋን ምንና ምን ናቸው? አዳምና ሔዋን ምንና ምን ናቸው? አዳምና ሔዋን እሺ በቃ ጥሩ፣ እንደውም እንደሱ ይሻላል። ኔትወርክ ዘይቦርድ ወረቀት ኔትወርክ ቤተሰብ ናቸው። አዳምና ሔዋን ባልና ሚስት ናቸው። ከዛ በኋላ የመጣው ምንድን ነው? ከዛ በኋላ የመጣው የሰው ልጆች እሺ እምነታቸው ምን ነበር? እምነታቸው በአንድ አምላክ በአላህ የሚያምኑ ነበሩ። በአንድ አምላክ በአላህ የሚኖሩ ነበሩ። ስለዚህ በአንድ አምላክ በአላህ የሚኖሩ ነበሩ። አሁን ያን ጊዜ አንተ እንደዚህ ብለን ያጠናው፣ ግን በአሁኑ ታይም ላይ ያኔ አንድ ናቸው አይደል? አንድ ናቸው።
አሁን ስንት አይነት ሃይማኖት አለ? አባባል ንገረኝ፣ መለስልኝ ብቻ። በጣም ጥሩ ጥያቄ። አሁን ስንት አይነት ሃይማኖት አለ? ትክክለኛ ሃይማኖት አንድ ሃይማኖት አለ በዚህ ምድር ላይ። ሐሰተኛ ሃይማኖቶች ደግሞ በጣም በርካታ አሉ። ትክክለኛ ሃይማኖት እስልምና ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ አላህ አልኢስላም። አላህ በቁርአን ላይ 3ኛው ምዕራፍ ላይ 19 ላይ ሲናገር ከእኔ ዘንድ የተወደደው ትክክለኛ ሃይማኖት እስልምና ሃይማኖት ነው አለ። ሌሎች ሃይማኖቶች በፍጹም ውድቅ ናቸው። ማስረጃ ቃለ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። በሱራ አሊ ዒምራን ላይ አላህ ሲናገር ከእስልምና ውጭ ሌሎች ሃይማኖቶችን የፈለገ ሰው እነዚህ ሃይማኖቶቹ ከእኔ ዘንድ ተቀባይነት የላቸውም፣ በቀጣዩም ዓለም እነዚህን ሃይማኖት ከእስላም ውጭ ሌላ ሃይማኖትን ይዘው የመጡ ሰዎች ከከሳሪዎቹ ከሳት ሰዎች ይሆናሉ ብሎ ተናገረ። ይኸውና ማስረጃ። እሺ አሁን አንተ አንዳንዴ ኔትወርክ ይዘኛል በማልና ቤቴ ብዙ ኔትወርክ የለው። አንተም ልክ ነህ፣ ሌሎቹም ልክ ናቸው። ለምን ልክ ናቸው ያልኩበት ምክንያት ምንድነው? ቆይ አድምጠኝ። ለምን ካልከኝ ልክ እንዳንተ እንደዚህ አይነት ጥቅስ ይዘው ነው የሚመጡትና ይሄ ሁሉ ሃይማኖት ለምን ተበራከተ? እሺ አንተ አዋቂ ስለሆንክ መልስልኝ። የትኛውን ጥቅስ? ማንኛውም የሁሉንም ሃይማኖት የትኛውን ጥቅስ ይዘው መጡ? እኔ ለምሳሌ ጥቅስ ሰጠሁ እስልምና ሃይማኖት ትክክለኛ ሃይማኖት ለመሆኑ። አሁን አንተ ደግሞ በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ እግዚአብሔር ለዓለማችን ላይ መጀመሪያ የትኛውን ሃይማኖት ይዘህ ነው አንተ መሟገት የምትፈልገው? አሁን ራስህን አሳውቀን እስኪ። ክርስቲያን ነህ? እንደ ክርስትና እንወያይህ ወይንስ እምነት አልባ ነህ? ኖ እኔ ክርስትናም ሙስሊምም ሳልሆን ኦርቶዶክስ ነኝ። ክርስትና ማለት ኢየሱስ ተብሎ አሁን የሚታመንበት የጴንጤዎች እምነት ነው። ሙስሊም ማለት ደግሞ የእስልምና ነው። ኦርቶዶክስ ማለት ደግሞ የኦርቶዶክስ ነው። እሺ እግዚአብሔር በዚህ መካከል አሁን አንተ አሁን የምታውቀው ስንት ሃይማኖት አለ? እሺ እግዚአብሔር ትክክለኛ ሃይማኖት ብሎ የገለጸው የትኛውን ነው? ክርስትና ሃይማኖት ነው ወይንስ የትኛውን ሃይማኖት ነው ተከተሉ ያለው በመጽሐፍ ቅዱስ ላይ? እሺ እኔ እኮ እየጠየኩ ነው ያለሁት። እኔ መለስኩልህ። እኔ ስመልስልህ በዓለም ላይ ስንት እምነት አለ? እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ እርሱም ተከተሉ አለ። አንተ ደግሞ ክርስቲያን ደግሞ በመጽሐፍ ቅዱስ ላይ አምላክ ተከተሉ ያለው ሃይማኖት አለ ታዳምጥም እንዴ? መጀመሪያ ሳትመለስልኝማ አይሆን። ዓለም ላይ ስንት ሃይማኖት አለ? መጀመሪያ አዳምና ሔዋን አንድ ናቸው ተባብለን ተነጋግረናል። ስለዚህ አዳምና ሔዋን አንድ ከሆኑ የሰው ልጅ አንድ ከሆነ የፈጠረው ለምንድን ነው እንደዚህ ተስፋፋ የመጣው የሚለው ነገር ጠየቁ። ይሄን በትክክል አልመለስክልኝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا
نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاء المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا
فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا
له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب
العباد إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تغزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا على ربهم يتوكلون
وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير والذي جعل لكم الأرض ذلولا
فامشوا في مناكبها وكلوا من رزقه وإليه النشور. أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير. ولقد كذب الذين من قبلهم فكيف كان نكير. أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير. أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور. أمن هذا الذي يرزقكم إن أمسك رزقا بل لجوا في عتو ونفور. أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم. قل هو الذي أنشاكم وجعل لكم السمع والأبصار والأفئدة قليلا ما تشكرون. قل هو الذي ذرأكم في الأرض وإليه تحشرون. ويقولون متى هذا الوعد إن كنتم صادقين. قل إنما العلم عند الله وإنما أنا نذير مبين. فلما رأوا زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون. قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم. قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين. قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. اللهم لك الحمد على نعمة الإسلام ولك الحمد على نعمة القرآن ولك الحمد على نعمة السنة. اللهم انصر إخواننا المستضعفين في أكسوم. اللهم انصر إخواننا المستضعفين في أكسوم. اللهم انصر إخواننا المستضعفين في أكسوم. اللهم عليك بمن ظلمهم. اللهم عليك بمن ظلمهم. اللهم انتقم. اللهم انتقم. اللهم انتقم ممن ظلمهم يا قوي يا عزيز. اللهم مكن لإخواننا المستضعفين في أكسوم. اللهم ابن لهم مسجدا يا رحمن يا رحيم. اللهم مكن لهم في أرضهم يا رب العالمين. اللهم عليك بالظالمين. اللهم عليك بالظالمين المعتدين على إخواننا المستضعفين في أكسوم. اللهم عليك بالظالمين المعتدين على إخواننا المستضعفين في أكسوم. اللهم احصهم عددا واقتلهم بددا ولا تغادر منهم أحدا يا قوي يا عزيز. اللهم عليك بالظالمين يا قوي يا متين. اللهم انتقم لإخواننا المستضعفين في أكسوم.
اللهم عليك بالكافرين المعتدين، اللهم عليك بهم فإنهم لا يعجزونك. اللهم أرنا فيهم يوما أسودا، اللهم أرنا فيهم عجائب قدرتك، اللهم أرنا فيهم عجائب قدرتك يا قوي يا عزيز. اللهم أرنا فيهم مثل عاد وثمود وقوم لوط يا قوي يا عزيز. اللهم إنا نسألك أن تمكن لإخواننا المستضعفين في أكسوم وفي كل مكان يا رب العالمين. اللهم لا تفرق هذا الجمع إلا بذنب مغفور، سعي مشكور، وعمل متقبل مبرور يا عزيز يا غفور. اللهم لا تدع لنا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا فقيرا إلا أغنيته، ولا كافرا إلا هديته، ولا ضالا إلا أرشدته، ولا ميتا إلا رحمته، ولا أعزبا إلا زوجته، ولا حاجة من حوائج الدنيا هي لك رضا ولنا فيها صلاح إلا أعنتنا ويسرتها يا رب العالمين. اللهم إنا نسألك أن تحشرنا في زمرة نبينا محمد صلى الله عليه وسلم. اللهم صل وسلم على نبينا محمد واحشرنا معه يوم القيامة يا رحمن يا رحيم. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذك منه عبدك ونبيك محمد صلى الله عليه وسلم. اللهم اجزه خير ما جزيت به الأنبياء، اللهم اجزه عنا خير ما جزيت به الأنبياء والمرسلين، واحشرنا في زمرته يوم القيامة يا رحمن يا رحيم. اللهم لا تفرقنا مع نبينا محمد صلى الله عليه وسلم في عرصات يوم القيامة، واحشرنا معه وأدخلنا معه الجنة يا رحمن يا رحيم. اللهم لا تفرق بيننا وبين حبيبنا وقدوتنا وقرة أعيننا محمد صلى الله عليه وسلم. اللهم أحينا على ملته في الدنيا، وأمتنا ونحن ثابتين على ملته في الدنيا، واحشرنا معه يوم القيامة يا رب العالمين، وأدخلنا الجنة معه يا رحمن يا رحيم، واجعلنا من أول الداخلين إلى جنات النعيم مع نبينا محمد صلى الله عليه وسلم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صل اللهم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. جاو ملكا ودار له